ሰላም ወደ አድማጮቻችን አዳዲስ የዝውውር መረጃዎችን ይዘን ተመልሰን መጥተናል። ወደ አድማጮቻችን በዛሬው ፕሮግራማችን አርሰናልን የሚመለከቱ አዳዲስ የዝውውር መረጃዎችን ማቀርብላችሁ ይሆናል። የመጀመሪያው መረጃችን የሚሆነው እንግዲህ አርሰናል ከዝውውር መስኮቱ ከተከፈተ ጊዜ አንስቶ ካላስፈረሙ ቡድኖች ውስጥ አንዱ ነው። ክሪስታል ፓላስ፣ ፉልሃም፣ ኖቲንግሃም ፎረስት እና ወልቭስ እንዲሁም አርሰናል ማንንም ተጫዋች እስካሁን ድረስ አስፈርመናል ብለው ይፋ ያላደረጉ እንግዲህ በዚህ ክረምት አርሰናሎች በዝውውር መስኮቱ በጠንካራው ይሳተፋሉ ተብሎ ይጠበቃል። ነገር ግን በዝውውር መስኮቱ ላይ በሚገባ እየተንቀሳቀሱ አይደለም። ሊቨርፑል ያለበትን ሁኔታ ታውቃላችሁ። ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሁሉም ቸልሲን ጨምሮ ሁሉም ቡድኖች እያስፈረሙ ነው። የአርሰናል እንቅስቃሴ ግን ለምን ዘግየት አለ የሚለውን እንግዲህ እናያለን። ከዛ ውጭ በውድድር ዓመቱ ላይ አርሰናል አሁንም የተጫዋቾች ፍለጋ ላይ ይገኛል። በተለይ ኒኮ ዊሊያምስን የሚመለከት መረጃ አለ። ኒኮ ዊሊያምስ አርሰናል እንግዲህ እንደማይመጣ አሁን እየተረጋገጠ ያለ ይመስላል። ሰላም አድማጮቻችን፣ ይሄ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። አድማጮቻችን፣ የመጀመሪያው መረጃችን የሚሆነው እንግዲህ ኒኮ ዊሊያምስን የሚመለከት ነው። ኒኮ ዊሊያምስ በባርሴሎና እንግዲህ ይህንን ተጫዋች ለመውሰድ በመጨረሻ እድሉ ሰፍቷል። ባርሴሎናዎች ምንም እንኳን ዲያዝን ቢፈልጉ በመጨረሻ ግን ኒኮ ዊሊያምስን ማስፈረም አንደኛ በእድሜው፣ ሁለተኛ ደግሞ በተለያዩ ሁኔታዎችም የተሻለ ነው። አንደኛ በላሊጋው ከነ ላሚን ያማል ከነ ፈርሚን ሎፔዝ ስፔናዊ መሆኑን ተከትሎ የተሻለ ድሎችን ያመጣል ብለው ባርሴሎናዎች ይህንን ተጫዋች ለማስፈረም ጫፍ ደርሷል። 48 ሚሊዮን ዩሮ የሚጠይቀውን የኮንትራት ማፍረሻውን ለመክፈል ፍላጎት አላቸው። ይህ ጥሩ ድልን የሚያመጣ ነው። እንግዲህ አርሰናል የኒኮ ዊሊያምስን ማጣቱን ተከትሎ ቀጣይ የሆኑት የመስመር ተጫዋቾቹ የዝውውር ዓላማው የሆኑት ሮድሪጎ እና እንዲሁም ደግሞ የኒውካስትል የመስመር ተጫዋች አንቶኒ ጎርደን እንደሆኑ ይታወቃል። ሮድሪጎን በሚመለከት እንግዲህ የኤስፒኤን እና እንዲሁም ደግሞ ከስፔን የሚወጡ አዳዲስ መረጃዎች እና አስጨምረው እንደተናገሩት አልሃሊና አልናስር ከ100 ሚሊዮን ፓውንድ በላይ ጥያቄን አቅርበዋል። ሮድሪጎ እንግዲህ ማድሪድን መልቀቅና ለመልቀቁን እስካሁን ድረስ ውሳኔ አላቀረበም። ነገር ግን እዚህ ትልልቅ ክለቦች የሚያቀርቡትን ዋጋ ያክል አርሰናሎች ማቅረብ ይችላሉ ወይ? ትልቁ ጥያቄ ነው። ሮድሪጎ እንግዲህ ማድሪድን ከለቀቀው ወደ የትኛው ክለብ ይሄዳል? አሁን ግን ባለው ሁኔታ አንደኛ የፍሎሪያን ቱዌርስ 116 ሚሊዮን ፓውንድ፣ ከዛ ውጭ ደግሞ አልሃሊና አልናስርም የዚህ ተጫዋች ፈላጊ መሆናቸውን ተከትሎ ዋጋው ከፍ ማለቱ አስቸጋሪ የሚያደርገው ለዝውውር መስኮቱ ድልሞቻችን አርሰናሎች ይህንን ተጫዋች በምንም አይነት ሁኔታ ውስጥ ቢሆን ማስፈረም እንደሚጠሩ ግን የሚጠበቅ ነው የሚሆነው። ወደ ድልሞቻችን ሌላኛው መረጃ የሚሆነው ዮኬሬስ እና ሴስኮን የሚመለከት ነው። ዛሬ አዲስ መረጃ የለም በሁለቱም ጉዳይ። ነገር ግን አዲስ የወጣው መረጃ ቪክቶር ዮኬሬስ በጁቬንቱስ እየተፈለገ ይገኛል። ጁቬንቱሶች 11 ሚሊዮን ዩሮ በዓመታዊ ክፍያ ይህንን ተጫዋች እንግዲህ ከአርሰናል ለመንጠቅ እየጣሩ ይገኛሉ። ነገር ግን በዚህ ጊዜ ወደ ዩቬንቱስ መሄድ የሚፈልጉ ተጫዋቾች ብዙ አይደሉም። ያ የሚሆንበት ምንድን ነው የምትሉኝ፣ ጁቬ በጣም እየተፈተነ የሚገኝበት ወቅት እንደሆነ ታውቃላችሁ። አንደኛ በአውሮፓ መድረክ ላይ በሚቀጥለው ውድድር ዓመት በአውሮፓ ቻምፒዮንስ ሊግ ላይ ተሳትፎ የማያደርግ ይሆናል። ነገር ግን ከጣሊያን የሚወጡ መረጃዎች ደግሞ የጁቬንቱስን ተጫዋች ዱሰን ቪሃሎቪችን ከዚህ በፊት አርሰናሎች ከፊዮረንቲና ለማስፈረም ጥረት አድርገው ጁቬንቱስን መርጦ ሄደው ዱሰን ቪሃሎቪች በውድድር ዓመቱ 15 ጎሎችና 5 አሲስቶችን ያስቆጠረው ዱሰን ቪሃሎቪችን የ25 ዓመቱን ተጫዋች አርሰናል እንደሚፈልገው ተናግሯል። እንግዲህ ፕላን ሲ ነው ማለት የምንችል የአርሰናል ተቀዳሚ ዓላማ ሴስኮ ዮኬሬስ፣ ሁለተኛ ዓላማው ዋትኪን፣ ሶስተኛ ዓላማው እንደ ዱሰን ቪሃሎቪች አይነት ተጫዋቾችን ማምጣት ነው የሚሆነው። አርሰናሎች ይህን ተጫዋች መልሰው ወደ ቡድኑ ማምጣት ወይም ደግሞ ከዚህ በፊት የነበራቸውን ፍላጎት አሁን የገቱ ይመስላሉ። ሌላኛው መረጃችን የሚሆነው ድድማቻችን አንዳንድ መረጃዎች ተወጣ ይሁት የኤሜሪክ ላፖርት ጉዳይ ነው። ኤሜሪክ ላፖርት የቀድሞ የማንቸስተር ሲቲ ተጫዋች፣ የአትሌቲክ ቢልባኦ እንዲሁም ደግሞ በብዙ ቡድኖች በተለይ በስፔን ብሔራዊ ቡድን የምናደንቀው ኤሜሪክ ላፖርት አሁን በብዙ ሁኔታዎች ውስጥ ካለፈ በኋላ ከአልናስር መልቀቅ ይፈልጋል። 15 ሚሊዮን ዩሮ ያወጣል ተብሎ ይጠበቃል። ይህን ተጫዋች አርሰናሎች ለማነጋገር ጥያቄዎችን አቅርበው ነበር። ነገር ግን እንግዲህ ድርድሮች ምን ያክል እንደሆኑ የሚጠበቅ ነው። 31 ዓመቱ ላይ የሚገኝ ነው። አርሰናል ወደ እንግሊዝ ፕሪሚየር ሊግ ኤሜሪክ ላፖርትን መልሶ ማምጣት ይፈልጋል። እንግዲህ የድርድሮቹ የሚጠይቁ ናቸው። ነገር ግን ከአርሰናል ይልቅ ቢልባኦ እና እንዲሁም ደግሞ በስፔን ያሉ ሌሎች ቡድኖች የተሻለ ድል እንዳላቸው የሚጠቁም ነው። አርሰናልና ቼልሲ በጀረን ሃቶ ጉዳይ ተፋጠው ይገኛሉ። ነገር ግን አንዳንድ መረጃዎች ዛሬ ወጣ ያገኙት ጀረን ሃቶ አርሰናል ምርጫው አድርጓል። ኤጀንቱን ወደ አርሰናል እንዲሄድ ነው እየገፋፉ ያሉት። ታዳጊ ተጫዋች መሆኑን ተከትሎ የተሻለ ጫና ወደ ሌለበት ቡድን መሄድን ያስባል። ያንን እንግዲህ የሚሳካል ወይ ሳይሳካል የምናየው ይሆናል። የብራሂም ዲያዝን የሚመለከት ሌላኛው መረጃ ነው የሚሆነው። ብራሂም ዲያዝ አርሰናሎች ከሚፈልጉ ተጫዋቾች ውስጥ አንዱ ነበር። ነገር ግን አሁን በቡድኑ ሪያል ማድሪድ አዲስ ኮንትራትን የሚፈርም ይሆናል። ስለዚህ አርሰናል የዚህን ተጫዋች የማምጣት ጉዳይ
አሳሳቢ አድርጎታል። ሌላኛው መረጃችን የሚሆነው ካላፊዮሪን የሚመለከት ነው። ኤሲ ሚላኖች ለዚህ ተጫዋች ጥያቄ ለማቅረብ ፍላጎት አላቸው። ዚንቼንኮን ካመጡ በኋላ ካላፊዮሪ ጣሊያኑ ተጫዋችን ወደ ሚላን መውሰድ ያስባሉ። ነገር ግን ይህንን ጥያቄ ካላፊዮሪ በቀጥታ ነው ውድቅ ማድረግ የቻሉ። አርሰናል ቤት መቆየት እንደሚፈልግ ተናግሯል። ቶማስ ፓርቴና ፌነርባቼ አርሰናሎች እስካሁን ድረስ የቶማስ ፓርቴን ውሳኔ እየጠበቁ እንዳለ ይታወቃል። በመጨረሻ ግን እንደው አሁን ደግሞ ከቱርክ የሚወጡ መረጃዎች በዚሁ የዝውውር መስኮት ላይ ቱርክ እንግዲህ በደንብ እየሰሩ ይገኛሉ። ጋላታሳራይ ኦሲሜን፣ ሀቻን ካናንጉሉና እንዲሁም ደግሞ ዮንሳኔ የማስፈረም ፍላጎት አላቸው። ፌነርባቼ ደግሞ ጆዜ ሞሪኖ ተቀዳሚው ስራ ቶማስ ፓርቴን መውሰድ ሆኗል። ቶማስ ፓርቴን ለመውሰድ እንግዲህ ብዙ ቡድኖች ይጠይቃሉ። ባርሴሎና ሌላኛው ነው። ጁቬንቱስን ይፈልጓል። ፓሪስ ሰን ጀርመን የዚህ ተጫዋች አድናቂ ናቸው። ነገር ግን በመጨረሻ ፌነርባቼ ጥያቄዎቹ ጎላ ብለው ወጥቷል። አርሰናሎች የዚህን ተጫዋች ሁኔታ በሚገባ እየተከታተሉ ይገኛሉ። እውነት በአርሰናል ቤት ይቆያል? የምናየው ነው የሚሆነው። ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ከዛ ውጭ አድማጮቻችን አርሰናልን የሚመለከቱ አዳዲስ መረጃዎች እንዲደርሷችሁ ወደኛ ፔጅ መምጣታችሁን አትርሱ። የመጨረሻው የዝውውር መረጃችን የሚሆነው ወደ አድማጮቻችን እንግዲህ አሌክሳንደር ኢሳክን የሚመለከት ነው። አሌክሳንደር ኢሳክ በኒውካስትል ቤት ምርጥ ፐርፎርማንሱን እያሳየ የሚገኝ ተጫዋች ነው። አሁን በዝውውር መስኮቱ ላይ ኒውካስትሎች የዋጋው እንዳወጡለት እየተነገረ ይገኛል። እስከ 120 ሚሊዮን ፓውንድ ነው። እውነት አርሰናሎች ይህን ተጫዋች 120 ሚሊዮን ፓውንድ በመውጣት ያስፈርሙታል የሚጠበቅ ይሆናል። ነገር ግን በመላው አውሮፓ በብዙ ቡድኖች ተፈላጊ ተጫዋች እንደሆነ ይታወቃል። አርሰናሎች የማይክል አርቴታ፣ የኤዱ ጋስፐር፣ የአንድሬ በርታ ሁሉ ምርጡ ተቀዳሚ የአጥቂ ምርጫቸው አሌክሳንደር ኢሳክ እንደሆነ መረሳት የለበትም። አርሰናሎች ይህንን ተጫዋች የሚያስፈርሙበት እድል ካለ ለመሞከር ያስባሉ። አትሊስት ከሊቨርፑል የዚህ ተጫዋች ፈላጊ እንደሆነ መረሳት የለበትም። ስለዚህ አርሰናል በእያንዳንዱ ተጫዋቾች ላይ ከሊቨርፑል ጋር መፎካከር ይጠበቅበታል። ስለዚህ ያንን የሚያሳካ ከሆነ የምናይ ነው የሚሆነው። ነገር ግን አርሰናልና ሊቨርፑል ዋጋው ተነግሯቸዋል፣ ምን ያክል ዋጋ እንዳለው። ይህ ተጫዋች 120 ሚሊዮን ፓውንድ ነው። 120 ሚሊዮን ፓውንዱን ማናወጣ አስፈርሟል። የሚጠበቅ ነው የሚሆነው። ለሚቀጥለው ውድድር ዓመት እንግዲህ አርሰናል ራሳቸውን ማጠናከር ላይ ቅድሚያ መስጠት እንዳለባቸው ሰው በመጀመሪያው ሀሳባችን ላይ አውርተናል። አርሰናሎች ከሌሎች ቡድኖች በተሻለ በተለይ የፊት የማጥቃት መስመራቸውን ማጠናከር የሚጠበቅባቸዋል። ያንን በሚገባ ይሰራል ወይ የምናይ ይሆናል። ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ።